ጀመረ እስከ ሌሊቱ 10 ሰዓት ድረስ ታገልኩት። እጅ አልሰጥም ብዬ ማለት ነው። ታገልኩት የሌለ ልክ ሌሊት 10 ሰዓት ላይ በቃ አሸነፈኝ። ሲያሸንፈኝ የፈለገውን አደረገ። እንዳልኩሽ 13 ዓመቴ ነው። በጣም ትንሽ ነኝ። በፊዚካሊ በቃ መልኬ ብቻ ቆንጆ ነው እንጂ በጣም ትንሽ ነኝ። አቅም የለኝም። ግን ታገልኩ፣ አልቻልኩም። ሆነ ሲሆን እዚህ ጋር ነው በጣም ታሪኩ አስቀያሚ እንዲሆን ያደረገው ማለት ነው። እኔም ማቀው ታሪክ የለም። መፍጨርጨሬን ራሴ ማሳደጌን ምናምን እንጂ ማቀው ታሪክ የለም። በዛን ሰዓት እሱ ሲፈጽም ቨርጅን የሚባል ነገር መድማት ነበረበት ለካ። እኔ ስለዚህ ጉዳይ ማቀው ነገር የለም። ይቅርታ እንግዲህ ሄንስ የታሪኬ አስቀያሚ ታሪኬ ስለነበር ማለት ነው። ለምን አልደማም በሚለው ማለት ነው በጣም ከባድ ነገር አደረሰብኝ። እንዴት ለዛኛው ሰተሽ ነው ብሎ ማለት ነው የሌለ ቀጠቀጠኝ። ይሄን ያነሳውን ሳንጃ ማለት ነው በዚህ ነው መቦጫጭቀው። ለዛኛው ሰተሽ ነው እንዴት አይደማም እንዴት ደማ ላይም ብሎ በቃ ከባድ ሁኔታ ደረሰብኝ። ከዛ በኋላ ነው ብዙ ነገር አደረሰብኝ ማለት ነው። እኔ ስለ ታሪኩ ማቀው ነገር የለም። ይሄ ነገር ተፈጽሞ እንዲሁ ምን ይሁን ማቀው ታሪክ የለም። በኋላ ስለሱ ታሪክ ስሰማ ምንም የሚፈራ ሰው አይደለም እሱ። በጣም ሰው ገሎ ማለት በጣም አደገኛ ጋንግስተር ስለሆነ የሚፈራው በቃ ማንንም አይፈራም። ታላቅ ወንድሙ ፖሊስ ነው። ምንም የሚፈራው ነገር የለም። በቃ ምን አለፋሽ ለምን አልደማም በቃ እንዴት አላየውም ደም ነው የሱ በቃ እልክ ማለት ነው። በጣም ቀጠቀጠኝ። እልኩንም ተወጣ 3 ጊዜ እንደፈለገ። ሶሪ ይቅርታ። አይዞሽ የኔ እናት ቁስልሽ ተቀሰቀሰብሻ። ውሃ ጠጪ፣ ውሃ ይኖራል አጠገብሽማ። እና ምንድነው በቃ በዛ ሰዓት እናቴን ጠላኋት። ጠይቄያታለሁ። አንቺ እናቴ ነሽ ይሉኛል፣ እባክሽ መኝልኝ፣ ያለሁበት ህይወት አስቀያሚ ነው። ሰዎች ያዩና በመልኬ ማለት ነው እኮ እናትሽ ናት ሲሉኝ ማለት ነው የኔ ጥፋት አይደለም የአባቴን ታሪክ ነው እንግዲህ ይሄ ሁላ የምታደርገኝ እናቴ ማለት ነው። በዛን ሰዓት በቃ ሁሌ ስጠይቃት የምናባሽ አንቺ እንት ልጅ ነው የምትለኝ ማለት ነው። ከዛ እሺ በቃ እያልኩኝ የዛን ቀን ግን በቃ ሄጄ ልነግራት ይሄ ነገር ሲፈጸምብኝ በቃ መቆም አልቻልኩም። ኦሬዲ በቃ ብዙ ነገር እንትን ብሏል ማለት ነው። በቃ ራሴን ላጠፋ ሞከርኩ፣ አልቻልኩም። ሁሌ እናቴን ረግማታለሁ እኔ ማለት ነው በዛ ሁኔታ ውስጥ። ከዛን ቤት ሄድኩኝ። ሜላት በያቡዬ በዳዴ ሄድኩ በዳዴ። ምክንያቱም ብዙ ስታገልም ስለነበር እልኩንም ሲወጣ ስለነበር ለምን አላገኘሁትም የሚለውን ማለት ነው። እውነት ለመናገር እኔ ከዛ በፊት አይደለም ሌላ ታሪክ ልፈጽም ቤተሰቦችን አጥግቤ ለማሳደር እንጂ እንደዚህ አይነት ታሪክም አላውቅም። ምንም ማቀው ታሪክ አልነበረ። ባርባራቱ ታቦት እንኳን ብለምነው ይምረኛል አልቻለም። አለፈ። ገባሁ ቤት መድረስ አይበላው ደረስኩ። ቤት ስደርስ አሳዳጊ እናቴ ናት ያለች። ለምን አባሽ አደርሽ ምናምን ብላ ስትቆጣኝ ቁስሌን እንኳን መናገር ፈርቼ ተደባብቄ ዝም ብዬ ተኛው ማለት ነው። ለማን እናገራለሁ? ድብን ብዬ ትንሽዬ መራመድ ስችል ጉሊት ትሸጣለችና ሄድኩኝና ልነግራት ለአሳዳጊዎቼ ብነግራቸው ምንም ማድረግ የማይችሉ ካልጋ መውረድ የማይችሉ ናቸው። ከዛ እሺ በቃ ተይው የሆነ ነገር ልነግርሽ ነበር እባክሽ ብዬ ስላት በቃ አልፈልግም ልጅሽ እናቴ አይደለሽም አላት። በቃ አልኩና አልቅሽ አምረሬ ተውኳት ማለት ነው። ከዛን ቀን ጀምሮ ምንም ልነግራት አልፈልግም በቃ ተመለስኩ። ለካስ አውዬ እርግዝና እንደሚፈጠር እንኳን አላውቅም። እርግዝና የሚፈጠር አለካ ፔሪድ ማይነታው
ፔሪድ ማየት ጀመረሽ ነበረ 13 ዓመትሽ ላይ? በቃ 1 ዓመት ነው የጀመርኩት። ሁሉ ነገር ቸኩሎብኛል። ኦኬ። ከዛ እርግዝና ተፈጠረ። ምንም ሰውነቴ እየጨመረ መጣ። አሳዳጊ እናቴ ምን ነው አንቺ ልጅ ከበድሽ ምናምን ማለት ጀመረች። እንደ ከመቼ ወዲህ ነው ደግሞ እንደዚህ አልኩኝና እንትን አልኩ። ከዛም ትምህርት ቤትም ኧረ ወፈርሽ ይሉኛል። ምንድነው አልገባኝም። ህፃን የሆነች ጎረቤት ኧረ እንዲወፈርሽ ይሉኛል ምንድነው ምናምን ስላት እንዴ እንደዚህ ነገር አድርገሻል እንዴ ስትለኝ ድንግጥ አልኩኝ። አውይ እንደዚህ ከሆነ እንደዚህ ይሆናል አለች። አስብሽዋል በዛ ህይወቴ ላይ እንደዚህ አይነት ነገር ሲፈጠር ያውም ያንን ሁላ ቁስል ተሸክሜ ዋጥ አድርጌ በየቀኑ እያለቀስኩ ራሴን እየጠላሁት የት ትደርሳለች የተባለች ልጅ በጣም ብዙ ሰው ነበር የት ትደርሳለች የሚለኝ። ሁሉን ነገር እርግፍ ስብርብር አደረገኝ። በጣም በብዙ ነገር ነበር የምጠበቀው። በትምህርት ቤት ጎበዝ ነበርኩ። በቃ ትልቅ ቦታ ሳይንቲስት የመሆን ህልም ነበረኝ። ብዙ ነገር ህልም ነበረኝ ማለት ነው። ህልሙን ታዩ ይሄ ነገር መፈጠሩ ለኔ ከባድ ነበር። ከዛን እና ምን ላድርግ ስላት በቃ የሆነ ነገር ማድረግ አለብሽ። ምን ላድርግ እስቲ ንገሪኝ ስላት በቃ ይሄን ጠጪ ይሄን እናርገ ያለች። እሷም ልጅ ናት ከኔ ግን ትሻላለች፣ ትልቅ ናት። የማትሰጠኝ ነገር የለም አውዬ ልጁ እንዲወርድ ማለት ብለው ብሰራው የማይሉኝ ነገር የለም። ወሰድኩ ጭራሽ ልጁ እየፋፋ መጣ። ይህ ሆነ። ከዛን ያደረገኝን እኔ ነኝ የማውቀው። አልችልም አልኳት። በፍጹም መናገር አለብሽ እንሂድና እንንገረው አለች። ልጅቷ ያቺ ጠፋች፣ ድራሿ ጠፋ። ሄድኩኝ ከዚች ልጅ ጋር ከኋላ ቆመች። እባክህ አልኩት እርግዝና ተፈጥሯል፣ ማስወርድበት እንኳን ገንዘብ ስጠኝ፣ እኔ ሌላ ፈልጌ አይደለም የመጣሁት ስለው ጭራሽ አለና ነይ እስቲ በእርግጫ ስለው እኮ ይወጣና ላሳይሽ አለና ሊመታኝ ሲል ሽል አልኩት። ከዛ ደግሞ ማስወረጃ በዛን ሰዓት ትንሽ ነው ብሩ፣ ትልቅ ቢሆንም 50 ብር ተብያለሁና 50 ብር ልብስ ተይስለው ይጣቢ አይንሽ እንዳላጸፈው ወይም በዚህ ሳንጃ እንዳልቀድልሽ እንትንሽን አልቀደድኩት ሆድሽ ልቀደድልሽ እንዴ አለኝ። ከዛ እሱ እኮ እንዲህ ነው፣ እሱ እኮ እንደዚህ ነው፣ በቃ አጋነኑ ነገር። በቃ ወደሱ ጋር ድርሽ እንዳትይ እኛ እንረዳሻለን፣ 10 ብር እንኳን ብናዋጣ አምስታችን ችግር የለውም በዚህ ቀን ነው ያሉኝ። እሺ አልኩኝ። ሄድኩኝ ወደ ቤት ማለት ነው። ከልጅቷ ጋር ሄድኩኝ። በሌላ ቀን በቀጠሩኝ ቀን እንዳሁኑ ስልክ የለም አውዬ በቀጠሩኝ ቀን ሄድኩኝ። አሁን ኦልሬዲ 3 ወር ሆኖኛል ማለት ነው። ምንም ሳላውቀው 3 ወር ሆነኝ። ያልጠጣሁት ነገር የለም አውዬ። ከዛ እነዛ ልጆችም ለካ ቂማቂመው ይኖራል፣ በቀል ሊበቀሉ ይኖራል። በፍጹም አላሰብኩም። ችግር አለብኝ ሰው እስቲል ችግር አለብኝ ሰው የማመን። ከዛን በቀጠሩኝ ሰዓት ቦታ ሄድኩኝ። ይዘንልሻል አዘጋጅተናል ብሩን አለኝ። ደስ አለኝ አውዬ። በቃ ልገላገል ነው፣ በቃ ይሄን ሸክም ልገላገል ነው ብዬ ደስ አለኝ። ቆይ ከሌምጣ ይሉኛል። 12 ሰዓት ነው የተቀጣጠርነው። ትምህርት ቤታችን አካባቢ ነው። ቆይ ከሌምጣ ያሉ ምክንያት አበዙ ጀመር። እንዴ አረ መሸብኝ፣ እኔ መሄድ አለብኝ እንዴ እኛን ሸኝሽ የለ እንዴ ምናምን ሲሉ ፍርሃት አደረብኝ። ምንድነው ነገሩ? እከሌ ሲመጣ እከሌ ይሄዳል፣ በመሃል እሱ መጣ ማለት ነው። ሳየው ደነገጥኩኝ። ወይኔ በቃ ተበላው ድጋሜ ብዬ ማለት ነው። ከዛ ምን አባሽ ስሜ ልታጠፊ ነው የመጣ? ምን አባሽ ያየሁትን እንትን ነው ምናምን
ስል አትነካትም፣ እኛ ፊትማ አትነካትም ብለው ገላገሉ። እሰይ እነሱ ገላገሉኝ ምናምን ብዬ እቅፍ ድግፍ ሲያደርጉኝ አይ ተከላከሉልኝ ብዬ መጠበቅ ጀመርኩ። ያንን 50 ብር ልቀበል ማለት ነው። ሲሉ አንደኛው ሄደ፣ አንደኛው መጣ ሲሉ በቃ ሰዓት ሄደ። አሬ ነገር ካልሰጣችሁ ሊሄድ በቃ ችግሬን ስላዩ ተጫወቱብኝ። በጣም ጓጉቻለሁ። ቶሎ ሰጥተውኝ ሄጄ እስከማስወርድ ማለት ነው። አካባቢው ደግሞ ምን እንደሆነ ታውቂያለሽ? ከትምህርት ቤታችን ጀርባ ማለት ነው እንትን መቃብር ቦታ አለ። መቃብር ቦታው ማለት ነው እንደ ዮሴፍ ነው። የሁሉም ሃይማኖት እንትን መንግስት ማነው እንትን የሞተ ሰው ዝም ብሎ የሚቀበርበት ቦታ ነውና እዛ አካባቢ መዘጋጃ የሚቀበርበት ቦታ እዛ ቦታ እኮ ያስፈራል። ምንድነው ወደዚህ አካባቢ መዘጋጃ በቃ ሁሉም ሰው ይቀበርበታል፣ ደሃም ሁሉም ይቀበርበታልና እዛ አካባቢ የሬሳ ሳጥንም የሚሰርቁ ሰዎች ስላሉ ሬሳም ወጥቶ ጅብ ይበለዋል ምናምን ነገር። ቦታው ያስፈራል። ከትምህርት ቤታችን ጀርባ ማለት ነው። ወክ እያደረግን ነው ስንሄድ፣ ከዛን እያወሩ እንደዚህ ሆኖ እሱ እና በቃ የዛን ቀን ይሰጡኛል ብዬ የጓጓሁለት ብር እነሱ ለካ ሌላ ታምር አዘጋጅተውልኝ ነበር። ይህን ፓርት እንኳን ባላወራው ደስ ይለኝ ነበር፣ ግን እናቴን ይቅር እንድላት ከዚህ በኋላ ስለዚህ ታሪክ ማስታወስ ስለዚህ ታሪክ ሁለተኛ ላለማንሳት ነው የማወራው። ሁለተኛ ይህን ታሪክ ቀብረዋለሁ ብዬ በጣም ተጎዳሁበት እና ሁሌ ወንድሜ ጋር እንጣላለን። ለምንድን ነው እናቴን የምትጠያት ይለኛል። ለምንድን ነው እና አልነግራቸውም። የኔ ምክንያት በሆዴ ነው ሁሉንና እነዛ ወንዶች አንደኛው በቃ ሊያመጣ ሄዶ እኮ ነው ከሌ ምናምን ብሎኝ ሄደሽ ያልኩኝ። በዛ ሁኔታ ምንም ይፈጠራል ብዬ በፍጹም በህይወቴ በምንም ተአምር በምንም ነገር አስቤ አላውቅም። 4 ናቸው 5-6ም ነበሩ፣ ግን ያየኋቸው በትክክል 4 ናቸው። አንደኛው እንደው እጁን ወደ አፍንጬ ሲያመጣው ነው ያየሁት። ከዛ በኋላ ምንም አውቀው ታሪክ የለም። ለ4 ማለት ነው። የጠዋት 12 ሰዓት ድጋሜ ማለት ነው ራሴን የሞተር ሳጋ አገኘሁት። እጅ በልቶት ከተረፈ ጋር ፈጣሪ ሆይ ድረስ አስወጣኝ ሸይጣን ረጅ ጅብ ሳይበላኝ ማለት ነው። ፌንት ነቅዬባቸው ነበር መሰለኝ። ጅብ ሳይበላኝ ማለት ነው። ካጠገቤ ሬሳ አለ ተቆራርጦ ተበላልቶ ማለት ነው። በእናቴ ውሃ ጠጪ ፕሊስ አንዴ ትንሽ አይኑ። ምክንያቱም እያስታወሽ ስለሆነ አይምሮሽ ቦታው ላይ ሄዷል እና ለዛ ውሃ ጠጪ አንዴ ትንሽ እንድትረጋጊ መገላገል ስለምፈልግ ነው። አቡዬ እኮ ውሃ ጠጪ እኮ እንዳትጎጂ ውሃ ጠጪ። ውሃ መድኃኒት ስለሆነ ያው እኔም እጠጣለሁ። ውሃ ጠጪ ትንሽ ያረጋጋል። ትንሽ ውት ነው። በጣም እናዝናለን ውዴ። አም ሶሪ ስላሳለፍሽው መከራና ስቃይ በሙሉ። ሳይ ከዛ በፊት የሆነ 10 ሰዓት አካባቢ ኢትዮጵያ አዛን የሌለ አዛን ሲል ምናምን እኝቼ በህልሜ መስሎኝ ማለት ነው ነቃ አልኩኝና ወይኔ ምንድነው ጭልም ብሎብኛል። ራሴን ላነቃ በጥፊ ያልኩት ራሴን ወይኔ መጥፎ ህልም ውስጥ ነኝ ብዬ ማለት ነው። ሳይ ሸተተኝ እና ሰውነቴ መታዘዝ አቃተው። ከዛን አይ
ልተኛ ብልሽ ለጥ አልኩኝ እዛው ማለት ነው። ስነቃ ያለው የሆነ ሰውዬ አካፋና ዶማ ይዞ የሬሳ ሳጥን ሊሰርቅ ማለት ነው። ከዛ ይመጣል። ሲመጣ ዞር ብዬ ጭንቅላቴ ብቻ ነው የሚንቀሳቀሰው ብዬ ደግሞ ነጭ ጃኬት ምናምን አልብሰውኛል። ሳይ ከታች ተበላሽቻለሁ፣ ልብሴ ምናምን ተበላሽቷል። ከዛም በቃ ልጁ ወርዷል ብዬ ደግሞ ደስ አለኝ። በአንድ በኩል ጉዳቴን እያሰብኩ፣ በአንድ በኩል መፈጠሬን እየጠላው ማለት ነው። ከዛ ድምፅ ላወጣ ወንድሜ እርዳኝ ልለው ስል ማለት ነው አልቻልኩም። ሰውነቴም ድምፄም የለም፣ በረዶ ሆኗል ሰውነቴ፣ እጄ እግሬ አይታዘዝም። ከዛ ሳየው ወንድሜ እርዳኝ ስለው ጊዜ ማለት ነው የተነሳ የሙት መንፈስ መስየው እየሮጠ ሄደ ማለት ነው። እንደምንም ብዬ ወንድሜ ሰው ነኝ አልኩት። ጌታ ሰው ነኝ እርዳኝ ስለው ጊዜ ዶማና ወጣ ላደረገና እናት በእናትሽ ውሃ ጠጪ ፕሊስ። አይዞሽ እናቴ። ሰው ሆኖ ይህን ማሳለፍ በጣም ከባድ ነው። የሴት ልጅ ፈተና። አንዳንድ ወንዶች አውሬዎች ናቸው። ስሜታቸው እርጉዝ ሴት ላይ እንዴት እንደሚታዘዝላቸው አላውቅም። እንዴት ሰው እርጉዝ ሴት ነው እባክህ ሰው ነኝ አልኩት። ከዛ ደገመ፣ መልሶ ቆመ ማለት ነው። ከዛ መጥቶ ዶማና ካፋውን ይዞ ሊሄድ ማለት ነው። ፈርቶ ቀስ ብሎ መጀመሪያ ጥሎ ነበር ሄደው ሊወስድ ሲመጣ እባክህ እንደዚህ ሆኜ ነው እባክህ ያለሁበትን አላውቅም፣ እስቲ እርዳኝ ስለ ሴት ልጅ አምላክ ምናምን ስለው ማማተብና የሆነ እንትን ማለት ጀመረ። የሆነ የመጽሐፍ ቅዱስ ነገር እንትን እያለ እያማተበ ምን እያለ ቀረባለኝ። ከዛ እስቲ እጅሽን አወዛውጂ ሰው ከሆንሽ ሲለኝ ስሞክር እጄ ራሱ በረዶ ሰርቷል። እንደምንም ብዬ እጄን አንስቼ እስቲ አሁን አውሪኝ እስቲ ምንድነው አለኝ። ብቻ የሆነ ማማተብ ነገር ነው ግን እንደዚህ በያለኝ ማለት መንፈስ መሆኔን ወይ ሰው መሆኔን ሊያረጋግጥ ማለት ያለኝን አልኩ ሲለኝ ያለኝን አልኩ። ጊዜ በቃ አይ ሰው ናት ብሎ መጣ። ምን ሆነሽ ነው አለኝ። አላውቀውም የሆንኩትን። እስቲ እባክህ እርዳኝ ስለው ጊዜ ወይኔ አሁን እኔ አንቺን ብረዳ ብያዝስ የሆነ ነገር ቢፈጠርስ ምናምን ሲል በፍጹም እኔ ፖሊስ ጋር አላመለክት ምን አለ ብቻ ሆስፒታል ውሰደኝ አልኩት። ስለው ወይኔ ሰው ልጥራ አለኝ። ሰው ልጥራ ሲለኝ ጊዜ አትጥራ፣ ማንንም አትጥራ፣ ማንም የለኝም አልኩት። እንዴ ቤተሰብ የለሽም ሲለኝ የለኝም አልኩት። እንዴ ወብዘራሽ ነሽ እንዴ ቤተሰብ የለሽም ማለት እባክህ የምልህን ብቻ ኦልሬዲ አቅም የለኝም የመናገር። ስለዚህ የምልህን ብቻ እርዳኝ፣ ከቻልክ ሆስፒታል፣ ካልቻልክ ጤና ጣቢያ ውሰደኝ አልኩት። በቃ ለሆስፒታል እኮ ገንዘብ ያስፈልገናል ሲለኝ በቃ ጤና ጣቢያ ውሰደኝ አልኩት። ሄድን ጤና ጣቢያ። እዛ ጥያቄም ያበዙብሻል፣ ግድ ነው ሆስፒታል ከሆነ ግን ዴታ እንትን ይሉሻል፣ መሄድ አለብሽ ሲለኝ አይ በቃ ገንዘብም የለ ጥያቄም አልፈልግም እንደለመደብኝ እዚሁ እንትን እላለሁ አልኩኝና የሚቆምልኝም ሰው ስለሌለኝ አልኩትኝና ጤና ጣቢያ ወሰደኝ። ዶክተሩ ገና ሲያየኝ የተፈጠረው ተረዳ። አንተ ዝም ብለህ ሂድ አልኩት። ልጁ ጣለኝና ጤና ጣቢያ በር ላይ ጣለኝና ሂድ አልኩት። ሰዎች አገዙኝ። የታለ ማን ነው ማያመጣሽ እንዴት ነው ምናምን ብሎ ዶክተሩ ተቆጣ ማለት ነው። ሲቆጣ በቃ ዶክተር አልኩት ምንም አይደል እባክህ በፈጣሪ ብቻ የተፈጠረውን አስተካክልልኝ፣ ከወረደ ልጁ አስተካክልኝ፣ ምንም አልፈልግም። ይሄማ ፖሊስ ማየት አለበት፣ እንዲሆን አለበት አለና ሊረዳኝ ሲሞክር እኔ ምንም አልፈልግም፣ አቅም የለኝም፣ ከቻልክ እንደውም የሆነ መርፌ ወጋኝ እንድሞት አልኩት። እንደዚህም አይሆንም እንዴት እንደዚህ ትያለሽ ምናምን ብሎ ተቆጣኝ ማለት ነው። ያለሁበትን ሁኔታ ስለማታውቅ ነው። ቤት ያሉት የ80 እና የ90 ዓመት አዛውንቶች ናቸው። አቅም የለኝም እኔ እነሱን ነው ቆሎ ሽጬ ማስተዳድረው ልብስ አጠብይና አቅም የለኝም። ስለዚህ ማንም እህት ወንድም የለኝ፣
አባት እናት የለኝ። ማን ነው ይሄን ነገር የሚያስተካክልልኝ? በልቶ ማደር ብርቅ የሆነብኝ ሰው ነኝ እኔ አልችልም አልኩት። እኔ አግዝሻለሁ ቢለኝ በፍጹም አልፈልግም አልኩት። ላግዝሽ ብሎ የነበር እውነት ለመናገር ዶክተሩ ማለት ነው። ከዛ ካልሽ እንግዲህ አንቺ ካረዳሽኝ እኮ እኔ ምንም ብዬ ላደርግ አልችልምና በይ እንግዲህ አለኝ። አገዘኝ። ከቻልክ ግደለኝ አልኩት። ግደለኝ አላስብም፣ ማንም የሚወደኝ የለኝ፣ ቤተሰብ የለኝ አልኩት። ይዘው እንዴት እንደዚህ ትያለሽ? አንቺን የመሰልሽ ልጅ ምናምን አለኝ። ዶክተር እባክህ እንደዚህ አትበለኝ አልኩት። አትበለኝ፣ እንደዚህ አልፈልግም፣ የሚፈልገኝ የለም፣ እኔ እናቴ አባቴም አይፈልጉኝም አልኩት። ከዛን እሺ በቃ አረጋጋኝ። እየሰጠኝ መድኃኒት ሰጠኝ፣ መርፌ፣ ሁሉ ነገር አስተካከለኝ፣ አጸዳዳኝ። ረዳቷን ጠርቶ ልብስ ምናምን አምጪላት አለኝ። ገዝታ አመጡና ተረባረቡ። እግዚአብሔር ይስጣቸው። ባዳን አንዳንዴ ባዳ ይሻላል 10 ጊዜ ተባበሩኝ። ኧረ እናግዝሽ ቢሉኝ በፍጹም አልፈልግም አልኳቸው። ሲያይ ዶክተሩ ልጁ ምንም አልሆነም አለኝ። እዛኔ ባሰ ተናደድኩኝ። ለምን ተፈጠረ ይሄ ልጅ እንደገና? ምንም አልሆነም አለኝ። አዎ ተብለሽ አስቻለሁ፣ ምንም አልሆነም። ትንሽ ደም ፈሶሻል፣ አዎ ግን ምንም አልሆነም። ያው ማህፀንሽ ነው የተጎዳው ትንሽ ከእንትኑ አንጻር ሁኔታ ውስጥ አስተካከለኝ ዶክተሩ። ለ2 ቀን ራሱ እንትን እያለ አገዘኝ። እግዚአብሔር ይስጠው። ወደ ቤት ቀስ ብሎ መለሰኝ። እዛን ሲያይ እውነትም ያለንበት ሁኔታ ከባድ ነው። አሮጊቷም ምንም ሳልነግራት፣ አሳዳጊ እናቴ ምንም ሳልነግራት አንተ አልኩኝ። በቃ ምን ማድረግ አሰብኩ። ያቺ አንድ ቀን ያው እርግዝና እንደተፈጠረ የነገረችኝ ልጅ ብር ያስፈልገኛል አልኳት። እንደምንም እያስወርደዋለሁ ልጅ አልወርደውም አልኳት እንደገና። ከዛን ለምን እጅ ስራ አሰሪም ስትለኝ እሺ እሰራለሁ። በአንድ ቀን እጅ ስራ ለመድኩ ማለት ነው። አብዬ ብር ለማግኘት ያችን 50 ብር እንደምንም አግኝቼ ለማስወረድ ማለት ነው። ልክ እንደዛ እጅ ስራውን ሰርቼ ማለት ነው በ3 ቀን ውስጥ 50 ብር በሳምንት 50 ብር ታገኛለሽ ተባልኩ። በቃ እስከ ሳምንት ምንድነው የሚሆነው 3 ወር ከ15 ቀን ይሆነኛል። በቃ 3 ወር ከ3 ሳምንት አካባቢ ቢሆነኝ ነው በቃ ችግር የለውም ይወርዳል 4 ወር ካልሞላው ብዬ አሰብኩኝ ማለት ነው። ከዛን ያንን ብር ተቀበልኩና 10 ብር ጎደለኝ። 10 ብር ጎደለኝ ደግሞ። ከዛን ሲጎለኝ በቃ የምታስወርደው ሴትዬ በቃ ውሰጂ ይሄን ተቀበይኝና ከ3 ቀን በኋላ አመጣልሻለሁ ስላት፣ ቆይ አንቺ ለምንድን ነው ለእናትሽ ማትነግሪያት? እናትሽ እኮ ናት ከሊት ምናምን አለችኝ። እምቢ ብላኝ እኮ ነው አላምን ብላኝ እኮ ነው። እኔ እኮ እሷ እንትን ብትለኝ ኖሮ ችግር የለም ነበረ፣ ግን እኔ እነሱ አልጋ ላይ ሆኑ እኔ እንዴት ነው ይሄን ነገር ማድረገው ምናምን ስላት፣ አይ እኔ 10 ብር ጎሎት ብትሞጪብኝ ለ10 ብር አልጠየቅም አልፈልግም ምናምን አለች። ኧረ 10 ብሩን ሰጥሻለሁ ተይ በቃ የሆነ ነገር አድርጌው ስላት፣ በፍጹም አለችና ቆይ ለማንኛውም መጣሁ አለችኝና ወጣችና እናቴን ጠርታት መጣች ማለት ነው፣ ወላጅ እናቴን። ከዛን አፈር አባሽ ምን አባሽ ስታረጊ ነው ያረግሽው? ቆንጆ ነሽ ሲሉሽ ዲቃላሽን ይዘሽ መጣሽ አይደል አንቺ የቡዳ ልጅ አለች። በቃ እንደፈራሁት ማለት ነው። እዛ ለእንጀራ አባቴ ነገረችው። አንድ ቀን የት ነሽ ያላሉኝ ዛሬ መጡና ለዱላው መጡ ማለት ነው። ማንም ኧረ እንዴት ነው በምን ሁኔታ ተፈጠረ የለም ሲደ ዱላ የእንጀራ አባቴ መጣ በዛኛው አለ ፊቴን ወለወለኝ። በዛ በእንትን እጁ ቻልኩት። ሴትዮዋን ተናደድኩባት። እኔ እኮ አይፈልጉኝም ለምን ነገርሻቸው? የሚወርድብኝን ዱላ አውቀዋለሁ። ሄድኩ። ስትዘይን ያመጣሽው ቆንጆ ነው ስለተባልሽ ነው፣ ቆንጆ ነሽ ስለተባልሽ ነው አሉ። ወረዱብኝ፣ ተቀጠቀጥኩ። እሺ ቻልኩት። ከዛ እንደገና በያሁን አባትሽን ላስተዋውቅሽ በቃ አለችኝ ማለት ነው። ከዛን እሺ በቃ አባቴን አስተዋውቂኝ አልኳትኝ። በመሀል አሳዳጊ አባቴ ሞተዋል። አባቴን ጻፍኩኝ ደብዳቤ። ለካ እሷ አባቴን እንዳላቅ ትፈልግ ስለነበረ ነው ደህና ቦታ ራሱ ያልሰጠችኝ ማለት ነው። ታሪካቸው የነሱ ብዙ ነው። አባቴ ጥፋተኛ አልነበረም። አባቴን ካገኘው በኋላ ሳቅ ማለት ነው። ከዛን አባቴ በደብዳቤ በላኩለት በሁለተኛው ቀን መጣ።
ሲያይ እንደነገጠ ሆዴ ያስታውቃል ምናምን ሁኔታ ያው ኤግዛክትሊ ዋንትያን ነው መስለው። ከዛን በዚህ እድሜሽ ምናምን አላባቴ ደስ አለው። አንቺን አላሳደግኩም አሳድጋለሁ ችግር የለውም አለ። ተቀበለኝ አባቴ ሲቀበለኝ ደስ አለኝ። በቃ ገነት የገባው መሰለኝ። በቃ እንደገና ህይወት በቃ የተፈጠርኩ መሰለኝ አባቴ ደስ ሲለው ማለት ነው። ከዛ ጠየቅኳቸው ለምን አላሳደጋችሁኝ ምናምን ስል እናቴ ለካ ለአባቴ ሞታለች ብለዋለች። ጥቁር ለብሳ ሄዳ ማለት ነው። አባቴ የሚያውቀው እኔ በህይወት እንደሌለ፣ ለኔ ደግሞ የምትለኝ ሌላ ነው። ጭራሽ እናትነቷንም አላመነችልኝም። እንግዲህ በጣም እየተመሳሰልን ማለት ነው። እያየኋት ፊቴ ወንድሞቼ እህቶቼ እያደጉ እያየሁኝ ነው የምትክደኝ። ለምንድን ነው የካድሽኝ ስላት እኔ በቃ ልጄ ናት ብዬ ላልል ብዬ ነው የሰጠኋቸው ብላ ማለት ነው። በዛ ምክንያት ነው ሁላ ነገር የደረሰብኝ። ለማንም አላወራውም ያንን ታሪክ። ቻል አድርጌ አባቴ መጣ ወሰደኝ ክፍለ ሀገር። ሄድኩኝ ክፍለ ሀገር። ሳልሄድ በፊት ማለት ነው ገና የዛኔ ላስወርድ ሴትዮዋ ፊት አባትሽን አስተዋውቅሻለሁ፣ ግን አባቴን ብዬ እሄዳለሁ ካልሽ ከአባትሽን ተከትለሽ ከሄድሽ እረግምሻለሁ አለችኝ እናቴ ማለት ነው። ስትለኝ ብቻ አባቴን ላግኘው ችግር የለውም አልኳትኝ ማለት ነው። ከዛን አባቴ ሲመጣ እኔ እነዚህ ትልልቅ ሰዎች እንደዚህ መከራ አይተው ያሳደጓትን እንደ ያሳደጉበትን ከፍያቸው ለነሱም ሰራተኛ ቀጥሬ ነው ይዣት የሚሄደው ምናምን ብሎ ሲያወራ ገና ዋለች። ማነካ አንተ ዋለች። አትሄድም አለች። አየሻት የዛን ጊዜ ስንት ነገር ሲሆን የት ነሽ ያላለችኝ። አሁን አባቴ ሲመጣ ከዚህ ንቀቃል ብር ይርዳሽ አለችኝ። እንዴ ሕፃን ልጅ አይደለሁ እኔ ብር የሚረዳኝ ከወሰደኝ ይውሰደኝ ራሱ ሰጥ ቃል ገብተሻል ረሳሽው እንዴ አለች። አልሄድም ብለሽ ቃል ገብተሻል። እሺ ያልኩኝ እኔ ዝም አልኩኝ። አሳዳጊ እናቴን እርሱ አቅሙ ስለማይችል ለእርሱ ሰራተኛ ቀጥሬ የሚያስፈልገውትን ቀለብ እሷ ወልዳ እስክትመጣ ሁሉ ነገር ላዘጋጅና እሷን ይዣት ልሂድና እዛ ትውለድና ትታረስ ብሎ ሲላት በፍጹም አለች። በፍጹም አለች። አይ ሀገር አይታ እንድትመጣ ነው ተብላ ተለምና ሄድኩኝ። ሀገር አይቼ መጣሁኝ ማለት ነው። ሀገር አይቼ መጣሁና ልክ 8 ወሬ ሲገባ ተመልሼው መጥቶ አባቴ ሊወስደኝ ሲል አትሄድም አለች። አሁንም ማለት ነው አትሄድም ስትል አይ መሄድ አለባት እዛ ነው ተስተካክላ የምትወልደው። በፍጹም አውዬ የሷ ይለያል። ከዚህ ግርሽን ካነሳሽ ያፈንዳሽ አይገላግልሽ አለች። እቺ ሰው ማለት ነው በሙሉ እንኳን አይኗ አያየኝም የጎረቤት ምናምን ማለት ነው ወይ ነው የሚለው ሲያየው እርግዝናዬን አንድ ፍሬ ልጅ ነው ያፈንዳሽ አይገላግልሽ ከሱ ጋር ከይሻለች። ኧረ እባክሽ ለምን እንደዚህ ትያለሽ? ወንድጄ ነው እንደሚሄደው ያለውን ሁኔታ ታውቂያለሽ። የሚያርሰኝ የለ አሮጊቷን ልንከባከብ ወይስ እኔ ራሴን እንትን ልበል? እኔ ብዙ ችግር አለብኝ ተይኝ ስላት ያፈንዳሻው ነው ማለት። እሺ ሄድኩኝ። ወሬ ደረሰ። ወሬ ሲደርስ ለመውለድ ሐኪም ቤት ሲሄድ ሐኪም ቤት እዛ በጣም ከባድ ሁኔታ ተፈጠረ። ፈለገን በቃ እኔ ቆሜ እንድሄድ አይፈልግም። በቃ ወይ የሱ መሆን አለብኝ ወይ የሆነ ወድቄ ነው ማየት የሚፈልገው ማለት ነው። ከዛን በዛ ሁኔታ ውስጥ እያለሁ እየተማርኩኝ ልክ እንደው ለ6 ወር 7 ወር አካባቢ ነው የተማርኩት ራሱ። በዚህ መሃል ደግሞ ጥሩ ሁኔታ ላይ ነበርኩኝና ይሄ መልካም ሰው የተባለው ቤተሰብ ይሞትበትና ለቅሶ ይኖራል ማለት ነው። ለቅሶ ሲኖር የመስሪያ ቤተሰብ በሙሉ እንደማንኛውም ለቅሶ አብረን ተያይዘን ሁላችንም ሄድ እዛ ለቅሶ ላይ ሁላችንም አደረን ማለት ነው። ያው ከብዙ ሰው ጋር ሆነን ያደርነው ስናደር አልተናገርኩም ነበር። ቤት ስመጣ ጧት ለአሳዳጊ እናቴ ለቅሶ ነበር ያደርኩት። እንደዚህ ያውቃሉ እነሱ እሱን የሚረዳቸው ኦልሬዲ ማለት ነው። እና የሱ እኮ ቤተሰብ ሞቶ እንደዚህ ነው ያደርነው ምናምን ብዬ ስነግር አንድ የዛን ቀንም እንዲያድርሽ ነው ያመጣሽብኝ እንዲቃላሽን ብላ ያለውን ልብሴን ሁላ አውጥታ ወረወረችው ወደ ልጅ ማለት ነው። ከዛን አረ ማዘር እንደዚህ አይደለም በፍጹም አረ ተይበል ምናምን ወዲያው አባቴን ጠሩ። አባቴ መጣ፣ በጣም ተናደደ። አረ በፍጹም በቃ ሁሉን ነገር ነገርኳቸው። በፍጹም እንደዛ አይነት ታሪክ አይደለም ያደርኩት ለቅሶ ነው እንደዚህ ነው። አብሬ ሄድኳቸውንም ልጆች ነገርኳቸው። ቤት መተው ለማዘር ነገሯት። አይ አልፈልግም በቃ አሁንም ልታመጣብኝ ነው ምናምን አለች። አሳዳጊ እናቴ ማለት ነው።
አረ እንደዚህ አይደለም ምንም በቃ ማለት አንዳንዴ ትልቅ ሰው ስትሆኚ ማመን የማይፈልጉ አሉ። በቃ ማመን አልፈለገችም። ሌላ ታሪክ ነው የሚፈጠረው ድጋሚ ብላ ነው ፍርሃቷ ማለት ነው። ከዛ ምንም አማራጭ አልነበረኝም። ከቤት ተባረርኩኝ። ያለውን ነገር ለአለቃዬ ስነግራት አለቃዬ እና እሱ ተባብረው ቤት ተከራዩልኝ ማለት ነው። ቤት ተከራዩልኝ። እናቴ ባሰባት በቃ አበደች። ለሷ ምንም ነገር መንገር አልችልም። የሚረዳኝም የለም። አሳዳጊ አባቴ ሞተዋል። አሳዳጊ እናቴ ብቻ ናት ያለችው። ከዛን እዛ እየሰራው እንትን እያልኩም እያለ ይሄ ሰው መጥቶ እንትን ይለኝ ጀመር ማለት ነው። ያግዘኝም በቃ አይዞሽ እንደዚህ ያለ አይደል እንደ መልካምነቱን ማሳየት ጀመረ ማለት ነው። እኔም በቃ ግራ እየገባኝ አንዳንድ ጊዜ ሲመጣም ሲሄድም ማንም ሰው የለኝም ካለሱ ማለት ነው። እኔ በነገራችን ላይ ሀውዬ እኔ በጣም ወንዶችን እንደ አውሬ ነው የምቆጥረው በዛን ሰዓት ማለት ነው። ግን የዚህ ሰው ነገር በጣም የከበደኝ አለቃዬን ፑሽ እያደረገች መጣች ማለት ነው። ከዛን አንዴም ኦልሬዲ ስም ጠርቷል ብዬ እየኖርኩ እያለ የእሱ ማክስት አለች። ለምን በቃ አብራችሁ ሁኑ በቃ ምንድነው አንቺ አንድ ታሪክ ላይ እያልሽ ምናምን ብለው ይፈርዱብኛል ማለት ነው። ከቤትም ወጥተሻል ኦልሬዲ ተከራይተሻል በቃ ምናምን ብላ ሲሉኝ ከቤተሰብ ብርቄ በጣም ወደ ሩቅ ሄጄ ነው የተከራየሁትና ብቸኝነቱም ሲያንገላታኝ ምን ሲለኝ እስቲ በቃ ምንም አማራጭ የለኝም ብዬ ህይወት ነገር ውስጥ ገባው ማለት ነው። ብፈልግም ባልፈልግም አማራጭ አልነበረኝም። በጣም መልካም ሰው የሚባል ሰው ነው። በቃ ምን ልበልሽ መልካም የመጨረሻ በወቅቱ ማለት ነው። ከዛን እርግዝና እንዳይፈጠርብኝ ተከላከልኩኝ። አሁን ሄድኩኝ ሐኪም ቤት ሰው ጠየቅኩኝ ምን እንደሚደረግ ምናምን አወቅኩኝ። ልጄን አባቴ ወሰደብኝ። ኦልሬዲ ልጄን ወሰደብኝ አባቴ። ከዛን እንደዛ አድርጌ ትምህርቴ ላይ እንትን እያልኩኝ እየሰራውም እያለ ሰውነቴ የምጠቀመው ነገር ሁሉ ነገሬን ብልሽሽቴን አወጣው። ሰውነቴ ከመጠን በላይ ወፈረ። 45 ኪሎ የነበርኩ ልጅ 77 ኪሎ ሆንኩ ባንዴ ማለት ነው። በጣም በሚገርም ሁኔታ ተቀያየረ። የእርግዝና መክሊት ነው ማለት ነው። አዎ እሱን 3 ማለት ነው። ከ45 ኪሎ ወደ 77 ኪሎ ገባ። ደነገጠ። እሱ ምንድነው ምናምን እንደዚህ በቃ በየቀኑ እየሰፋው ነው የሚሄደው ማለት ነው። ፊቴ ሁላ ጉንጬ ሁላ የኔ እስከማይመስል ድረስ ማለት ነው። ከዛ ምንድነው ይሄ ነገር ብዬ እንትን ስል እንደዚህ ነው ሰዎች ነገሩኝ ማለት ነው። ከዛ አይ በዚህ ሁኔታማ አትቀጥይም መተው አለብሽ ምናምን፣ በጣም ያስርበኛል እበላለሁ ምናምን ነገር እወፍራለሁ። ከዛ ምን እናድርግ ምናምን እኔ እከላከልሻለሁ በሚለው እንትን አልን፣ ተነጋገረን ሊከላከልልኝ በምን መንገድ ምናምን ስለው ለቤተሰብ መምሪያ ሄደን ወንዱም እኮ መከላከል ይችላል እንደዚህማ እያየሁሽ እንትን አትይም ሲለኝ እሺ አልኩኝና አመንኩኝ። ሄድን ቤተሰብ መምሪያ። እውነትም ያለን የመሰለኝ እኔ እውነት ለመናገር ምን በቃ በጣም መጥፎ ባህሪ አምናለሁ። ሄድን ቤተሰብ መምሪያ። አብረን መግባትና አብረን እንትን ማለት ሲኖርብን እሱ ችግር የለውም አንቺ እዚሁ ቁጭ በይ እኔ አስተካክዬ እመጣለሁ ምን አንቺ አታስፈልጊ ምናምን። እንደ ቤተሰብ መምሪያ ገብተን እንዴት ነው አንተ ብቻ የምትገባው አንድ ላይ እንትን ብለን አይደል እንደ እንትን የሚባለው ስለው አይ ችግር የለም አታስፈልጊ ምናምን። ገባና ወጣ። እውነትም በቃ ተጠቅሟል ብዬ ታውቁኝ ማለት ነው። ስተው እሱ ለካ አውቆ ነው ማለት እርግዝና እንዲፈጠር ፈልጓል ማለት ነው። ከዛን ባይ አሁንም ምንም ነገር የለም። ከዛን እርግዝና እንደተፈጠረ ሳቅ ጠየቅኩት። ለምን እንደዚህ ያደረክን ዋሽተኛል ብዬ ልጆቼ ናቸው። ልጆችን እሷ ባትወልድሽ አንቺ ተወልጃቸው ነበር? እሱማ ነው ግን አላስወረደችሽም፣ ወለደችሽ። አዎ አላሳደገችሽም፣ ጥላሻለች። ግን ወደዚህ ምድር ልትመጪ ፈቅዳልሻለች። ሆዷ ውስጥ እያለሽ ብታስወርድሽ ኖሮ ወደዚህ ምድር አትመጭም ነበር። እሱ ደግሞ ያላደረገችው እኮ አቡዬ በዛን ሰዓት በገጠር ሁኔታ ስለነበረች ነው እንጂ እድሉን ብታገኝ አታደርገውም። ታደርገው ነበር፣ ይሻሌ ነበር ከዛ መራራ ህይወት። በስ እሷን ይቅር ላለ ማለት በጣም ለራስሽ ምክንያት ስትሰጪው ነው እንጂ
አልጠየቅሻትም። ይሄን ለምን አላስወረድሽኝም ብለሽ አልጠየቅሻትም። አሁን ነው እኔ ሀሳቡን ራሱ ያመጣሁልሽ። ይሄ ሀሳብ ከዚህ በፊት አንቺ አይምሮ ውስጥ መጥቶ አያውቅም አይደል? መውለዷ አንቺን መውለዷ ምን ሆዷ ውስጥ እያለው አላስወረደችም የሚለው ሀሳብ አልመጣልሽም ነበረ። ስለዚህ አልጠየቅሻትም። ግን በጣም ስለሚቀያት ለእሷ ይቅርታ ላለማድረግ ምክንያት እየፈለግሽ ስለሆነ አይ እድሉን ብታገኝማ ታስወርደኝ ነበራሽ። አልጠየቅሻትም። እድሉን የነበራትም ይሆናል ግን በቃ አላስወረደችሽም። 9 ወር ተሸከመችሽና አምጣ ወለደች። ከዛ ጣለች፣ አላሳደገች። ያ ግን እሷ ባትወልድሽ ኖሮ ወደዚህ ምድር ባታመጣሽ ኖሮ አንቺ እነዚህን የምትወጃቸው የምትሳሽላቸውን የምትኖሪላቸውን ልጆች መውለዳችን ነበር ባትመጭ ወደዚህ ምድር። እና አትሊስት ወደዚህ ምድር የሚያውቅ ሰው ጥሩ ይሆናል፣ ብልጥ ሰው ጥሩ ይሆናል አይደለ? ብልጥ ብትሆን ብታውቅ ብትማር ስማርት ብትሆን ጥሩ እናት ትሆን ነበር። አለማወቋ ነው። ሁለተኛ ሌላ ደግሞ ጥሩ ጎና አባትሽን አገናኘች። አባትሽን ባታገናኝሽ ኖሮ ያችን ትንሽ ጊዜም ቢሆን 2 ዓመትም ቢሆን የአባት ፍቅር ባታገኝስ? አባትሽን ጭራሽ ባታውቂውስ ነው። አሁን ስለ አባትሽ ጥሩ ትዝታለሽ አይደል? በመሞቱ በጣም ታዝኛለሽ አይደል? ሳታገናኝሽ በነገራችን ላይ እሷ አይደል ባታስተዋውቅሽ ኖሮ ሳታስተዋውቅሽ ሞቶ ቢሆን ኖሮ ከሞተ በኋላ ብትሰሚ በጣም ታዝኝ ነበረ። ግን በህይወት እያለ አስተዋውቃሽ በጣም ህይወት ኖርኳት የምለው ያ ከአባቴ ጋር የነበረኝ ፓርት ብቻ ነው። በህይወቴ ኖርኳት ምላት 2 ዓመት ከአባቴ ጋር የኖርኩ አባትሽ ቤት የኖርሽው 2 ዓመት ነው። በጣም ደስ የሚል ሰው ነበርና በጣም 2 አባቴና የእንጀራ እናቴን ሳይ የሚያሳልፉት ጥሩ ጊዜ የአጋጣሚው መፈጠር ነው ብዬ አስባለሁ። ያው የልጅ መፈጠር ሁኔታዎች ልክ ነው። እሱ ጋር ቢፈጠርም አለማስተዋወቅ ትችል ነበር። ምን አገባኝ ብላ ግን አስተዋወቀችሽ። አትሊስት ይሄም ጥሩ ጎኗ ነው። ካላት 100 ለምሳሌ 100 ባህሪ ቢኖረው አንድ ሰው ከ199 መቶ ቢሆን አንዷን ጥሩ ባህሪ ብለን ይቅር እንበል። አንዷን ምስጋና የሚባለው አመስግኑ የሚባለው ከ10 ነገሮች 9 ችግር ቢኖሩብንና አንድ ጥሩ ነገር ቢኖረን ስለዛች አንድ ጥሩ ነገር ብለን እናመስግን። ስራ ባይኖረን፣ ትዳር ባይኖረን፣ ገንዘብ ባይኖረን፣ ምንም ባይኖረን ብቸኛ ብንሆን ግን ጤና ስላለን እናመስግን አይደል ይባላል። ስለ ጤናችን ብቻ በህይወት ስላለን ብቻ እናመስግን ይባላል። ስለዚህ ልክ እንደዛ በቃ ላይ 9 ችግሮች ቢኖሩባት ስለ 10ኛው ስለ አንዱ ጥሩ ጎኗ ብለሽ ይቅር በያት። እኔ አሁን 2 ጥሩ ጎኖችን አሳየው ላይ አንደኛ አንቺን በሆዷ ውስጥ ያለሽ ያለማስወረዷ እንድትፈጠሪና ልጆችሽን እንድትፈጥሪ በመፍጠሯ በዚህ ይቅር በያት። ሁለተኛ አባትሽን በማስተዋወቋና የአባትነት ፍቅር ለ2 ዓመትም ቢሆን እንድታገኝ እድል ስላገኘሽ መልካሙን አባትሽን ስለሱ ጥሩ ትዝታ ውስጥሽ እንዲኖር እድል ስለሰጠችሽ እሷ ባታስተዋውቅሽ ማንም አያውቀውም፣ አታውቂም። ስለዚህ ስለዛም አመስግኛት። ስለዛ ብለሽ ስለነዚህ 2 ሌላ ደግሞ እኔ የማላውቀው ላንቺ ያደረገችልሽ የሆነ ቀን የሆነ መልካም ነገር አንድ ነገር ቢሆን አንድ ቀን ቢሆን አስደስታሽ የምታውቅ ከሆነ ለዛች ላይ አንድ ቀን ደስታ ብለሽ ይቅር በያት። ይቅር ስትያት ከምንም በላይ ተጠቃሚዋ አንቺ ነሽ። አንቺ ነሽ የውስጥ ሰላም የምታገኘው። አንቺ ነሽ ውስጥሽ የሚጸዳው። አሁን ለምሳሌ እሱ ልክ ነሽ። ያው እድሜ ልኬንም እያደማው ራሴ ብትሞትስ አሁን አያምጣውና ብትሞትስ እኮ እሱን እኮ ነው የምልሽ። እሱን ፓርት ብዬ ነው እኔም ብትሞት ከማለቅስ ከሚቆጨኝ ለምን ራሴን ዋሻለሁ ከሚለው አንጻር ነው። በነገራችን ላይ ሰልፊሽነቷ ይቅርታም ካለችኝ በኋላ ይሰማል አቡዬ፣ ሰልፊሽነቷ ስቲል አለ። ግን ያም ሆኖ ይሁን፣ ያው እናት ናት። ልጆቼ እኔንም ነገ ይሄን ታሪክ እንዳይደግሙብኝ
ልጆቼ ለኔ መጥፎ እንትን እንዲኖራቸው አልፈልግም። እኔም ለምን ጥያቸው ተሰድጃለሁ። የመጀመሪያው ስቴፕ አንቺ ለራስሽ እሱ ነው እየታገል አልዋሽሽም። አንቺ ለራስሽ ሁልጊዜ የተሻለ ህይወት እንደሚገባሽ ከዛሬ ጀምሮ ለራስሽ እንደምትኖሪ ያለፈው አልፏል። ባለፈው 36 ዓመታት ህይወትሽ ብዙ ስህተቶችን ሰርተሻል። አዎ ጊዜ ወደኋላ ቢመለስ ማትሰሪያቸው የነበሩ አሁን እናትሽ በድላሻለች፣ ግን አንቺ ከእናትሽ ስለምትሻይ ይቅር ትያታለሽ። ይቅር የምትያት ደግሞ አንደኛ ውስጥሽ እንዲጸዳ ነው። ከዚህ በኋላ አሷኩ በቃ ኖረች ጨረሰች። ሀጅ ናት አይደል? ምን ያህል ቢቀራት ነው? ከዚህ በኋላ ሀጅ ናት። አንቺ ነሽ ከዚህ በኋላ እድሜ ያለሽ። ስለዚህ ፈጣሪ እድሜ እንዲሰጥሽ ከዚህ በኋላ ጥሩ የህይወት አጋር አግኝተሽ ጥሩ ጣፋጭ ትዳር መስርተሽ ሌሎች ልጆችንም ወልደሽ ሴቶችን ወልደሽ ወንዶች አሉሽ፣ ሴቶች ደግሞ ትወልጃሽ እራስሽ የምታሳይ አለሽ እኮ ጊዜ 9 ዓመት ጊዜ እስከ 45 እኮ እንወልዳለን። ማሪኔ እናንቺ ነን። ከዚህ በኋላ ህይወት የካቲት 36 ገባለሁ። 9 ዓመት እድላለሁ። በ9 ዓመት ከፈለግን 3 ልጆችን እንወልዳለን በየ3 ዓመት ልዩነት። ምንም ችግር የለም። ፈጣሪ ደግሞ ደግ ነው ይሰጠናል። ስለዚህ ታስቢ እሺ። እና የምር መልካም ነገር ተመኝ። መልካም ነገር ስትመኝ አንቺ እምቢ ካልሽ ማለት ነው ማንም በግድ ያለፈውን ስቃይሽ እንድታስታውሽ አያስገድድሽም። እምቢ ከዚህ በኋላ እኔ ወስኛለሁ የተሻለ ህይወት ለመኖር የኖርኩትን ሁሉ ረስቼ አዲስ ህይወት ሀብዬ ለመጀመር። ወንድ የሆነ ያስቆምሻል፣ ማንም አያስቆምሽም። አንቺ ከፈለግሽ በጣም እድለኛ ነሽ። ልጆችሽ ጨዋ ናቸው፣ ደርሰዋል 23 እና 20 ዓመት። ከዚህ በኋላ እንደሌለው ቁጠሩኝና በራሳችሁ እግር ቁሙ በያቸው። ሰርተው ይብሉ ልጆችሽ። እናትሽን እስከ ዛሬ ድረስ አድርገሽላታል። በቃ ከዚህ በኋላ ፍቅር ብቻ ስጫት። ገንዘብሽን ሰርተሽ ይዘሽ ሀገርሽ ገብተሽ ህይወትሽን ለውጭ። ጥሩ ህይወት ኑሪ። ጥሩ ህይወት ትዳርና ልጅ ብቻ አይደለም። ጥሩ ህይወት፣ ጥሩ ቤት፣ ጥሩ ስራ ካለሽ የተደላደለ ህይወት ስትኖሪ ደህና ባል ነው የሚመጣው። ገባሽ? አንቺ ያለሽበት ሌብል ላይ ነው። ሁሉም ቢጤውን ነው እኮ እዚህ ጋር ያለ ከዚህ ሰፈር ነው የሚያገባው አይደለ? ከፍ ያለ ከከፍታ ሁሉም ቢጤውን ነው፣ ሌብሉን ነው። ስለዚህ ሀገር ቤት ገብተሽ ቶሎ ጥሩ ህይወት ኑሪ። ጥሩ ህይወት ስትጀምሪ ጥሩ ነገር ደግሞ ይመጣል። ጥሩ ነገር ስንመኝ ጥሩ ነገር ሀፕን ያደርጋል። ከመመኘት ነው የሚጀምረው። ስለዚህ እኔ ከዛሬ ጀምሮ ጥሩ ህይወት እኖራለሁ። ከዚህ በኋላ አላለቅስም፣ ከዚህ በኋላ አላዝንም። በይ ለራስሽ መስታወት ፊት ቆመሽ ደጋግመሽ ንገሪው። በቃ ከዚህ በኋላ መልካም ነገር አልቅሼ ጨርሻለሁ። ከዚህ በኋላ አላለቅስም። ከዚህ በኋላ ደስተኛና ደስተኛ ሆኜ ነው የምኖረው። የህይወቴ ባለቤት እኔ ነኝ፣ ማንም አይደለም የኔን ህይወት የሚወስንልኝ። እኔ ደስተኛ ሆኜ እኖራለሁ ካልኩኝ እኖራለሁ። ማንም አያስገድደኝም። ማንም እንዲረብሸኝ አልፈቅድም። ማንም በህይወቴ ጣልቃ እንዲገባ አልፈቅድም ብለሽ ለራስሽ ቃል ግቢ። ቃል ግቢለት ለራስሽ። አሁን ህይወትሽ ያንቺ ናት። እኔ የማይቻል ነገር አልነግራችሁም። የምኖረውን ነው የምነግራችሁ። ህይወቴ የኔ ናት። የመረጥኩትን ነው የምኖረው። ማንም በህይወቴ እንዲወስን እናትና አባቴን ጣልቃ እንዲገቡ አልፈቅድላቸውም። ህይወቴ የኔ ናት። የምፈልገውን ብቻ አደርጋለሁ። ሼም የሚባል ነገር የለኝም። እንደዚህ ስባል አልችልም። ሶሪ፣ ቅድሚያ የምንሰጠው ነገር አለኝ እላለሁ። አለቀ። የተቀየመ ይቀየም። ልክ ነሽ አውዬ። ግን ትልቁ ችግሬ ኖ ማለት አላውቅምና ግን ካልሽ አሁን ግን የሚለውን ነገር አራግፊው። ከዚህ በኋላ ግን ትንሽ ቅር ያለኝ ነገር አደርገዋለሁ። ካለፈው ነገርም የሚብስ ነገር የለም። ጤነኛ ነኝ እንዳልሽው፣ እግዚአብሔር ይመስገን። ልጆቼ ተባረክ። ከምንም በላይ በልጆቼ ደስተኛ ነኝ። በዚህ ምድር ላይ ከልጅ በላይ የሚያስደስት ነገር የለም። እኔ ተሰብሬም ወይም ደግሞ ደካማ ሆኜ ልጆቼ እንዲያዩኝ አልፈልግም። እነሱ ጠንካራ ሆነው እኔ እንዲያዩኝ እንደዚህ በዚህ ሁኔታ እንዲያዩኝ አልፈልግም። ግን ትልቁ ልጄ ሁሌ ጥያቄ እያቀረበ ነበር። ግን ለምንድን ነው አባቴ እኮ መልካም ሰው ነው፣ አሁን ባለው ሁኔታ ነው እሱ የሚያውቀው እና ለምን ትተዋለሽ ምናምን ብሎ ሁሌ ጥያቄ ሲያቀርብልኝ ምንም ሁሌ መልስ አልሰጠውም። ምክንያቱም ጥሩ ታሪክ ሌላ ህይወት አልጀመረ
ጀምሯል። አይ ጥያቄው አያውቀውም። አባቴ እኮ መልካም ሰው ነው ለምንድን ነው የተውሹ ምናምን ብሎ ሲለኝ አባትህ እጅግ በጣም መልካም ሰው ነው። አዎ የምትይው ምንድን ነው? አባትህ እጅግ በጣም መልካም ሰው ነው። ግን ማንኛውም ሰው አሁን አንተ 23 ዓመትህ ነው፣ ትልቅ ሰው ነህ። ስለ ሪሌሽንሽፕ ይገባሃል። አንዲትን ሴት ወደሃት ተጣብሳችሁ አብራችሁ ሆናችሁ በሆነ ነገር ባትግባቡ ትለያያላችሁ አይደል? ልክ እንደዛ እኔና አባትህ ሪሌሽንሽፕ ውስጥ ገባን፣ አልተግባባንም፣ ተለያየን። አንተ ተፈጠር፣ ወለድኩ፣ ካሳደግኩ ትልቅ እኮ ነው። ለትልቅ ልጅ አይገባም። ትልቅ ነው። ቁጭ አድርገሽ አይ በፊት 14 ዓመት ጠብቆኝ ነበር አላልኩሽ? እና ይህ ሁሌ ይህን ጥያቄ ያቀርብልኝ ነበር። በዛን ሰዓት መመለስ ይከብደኝም ነበር። ግን አሁን ያው የራሱን ህይወትም ስለጀመረ ምንም ጥያቄውንም እንትን አይለውም። እና የመጨረሻው ደግሞ ለእናቴ እንትን የምንላት ነገር በህይወቴ እስቲል ጣልቃ መግባቷን ይቅርታ ጠይቃኛለች። አዎ ንስሐም ገብታለች። አዎ ግን እስቲል በህይወቴ ጣልቃ መግባቷን አልተወችም። ያ ነገር ትንሽ እንዳፈገፍ ያደርገኛል ማለት ነው። በህይወትሽ ጣልቃ እንድትገባ እኔ ነኝ የፈቀድኩላት። ግን አሁን ለአንድ ያለው አንቺ ጋር ነው እኮ ነው የምልሽ። አሁን እኔ የራሴን ምሳሌ ልስጥሽ። እኔ ሙስሊም ነኝ፣ ባለቤቴ ኦርቶዶክስ ነው። ማንም አያገባውም ስለኔ ህይወት። እኔ መረጥኩት፣ እኔ ወደድኩት። ቤተሰብ ነው አለ ሲል እኔ ነኝ እኮ የማገባው እናንተ አይደላችሁም አልኳቸው። በመጨረሻ ምንም እድል እንደሌላቸው ሲያውቁ አምነው ተቀበሉ። ዚስ ኢዝ ማይ ላይፍ። እኔ ነኝ አብሬው አንድ ሩም የምተኛው። የኔ ባል ነው። ጥሩ ሰው ቢሆን እኔ ነኝ ደስተኛ ሆኜ የምኖረው። መጥፎ ሰው ከሆነ እኔ ነኝ የምሰቃየው አብሬው። ኃላፊነቱን የምወስደው እኔ ነኝ። አንድ በር ዘግቻ አብሬው የምኖረው እኔ ነኝ። እኔ ካልፈቀድኩ ማንም ሰው በእኔ ህይወት ጣልቃ መግባት አይችልም። ዚስ ኢዝ ማይ ላይፍ። ህይወትሽ ያንቺ ነው። የመረጥሽውን የመኖር ሙሉ መብት አለሽ። ማንም አያገባውም። ማንም የቤት ኪራይ የሚከፍልልሽ የለም። ማንም ያንቺን ቤትሽን ቢል የሚከፍልልሽ የለም። ማንም ምንም። ህይወትሽ ያንቺ ናት። ማንም እናቴም አባቴም እስከ 18 ዓመት ድረስ አበሉ፣ አጠጡ፣ አስተማሩ፣ አሳደጉኝ። ከዛም በኋላ ደግሞ እኔ ከ18 ዓመት የጀምሩ ሰርቼ እየጦኳቸው ነው እስካሁንም ድረስ ብድሬን እየመለስኩ ነው። የለፉበትን፣ ያስተማሩበትን፣ ያሳደጉበትን። ግን ያ ማለት ወለዱኝ፣ አበሉኝ፣ አጠጡኝ ማለት በእኔ ህይወት ማንን እንደማገባ፣ ስንት ልጅ እንደምወልድ፣ ምን እንደምሰራ፣ ምን እንደምለብስ መወሰን ይችላሉ። የምለብሰውን ልብስ ከለር መምረጥ ለእኔ ይችላሉ ማለት አይደለም ነው። እንደዚህ ጠንካራ አድርገው ደግሞ ያሳደጉኝ እነሱ ናቸው። ምርጫዬን መወሰን እንድችል አድርገው ጠንካራ አድርገው ያሳደጉኝ ደግሞ እራሳቸው ናቸው። ጠንካራ ስለሆኑ አጠንክረው ያሳደጉኝ። ስለዚህ የሰው ልጅ ሀዩዬ የመምረጥ መብት አለው። አንቺ ካልፈቀድሽ ማንም በአንቺ ህይወት አይገባም። አንቺ ሶሪ አልፈልግም ያለሽ ገባሽ? እኔ ቤተሰቦቼ ጋር ሴት ስለ ትዳሬ ምንም አይነት ነገር አላወራም። እኔ ካልፈቀድኩ፣ እኔ አስተያየት እንዲሰጡ ካልፈቀድኩ አይሰጡ። ባለቤቴ እንደዛ። አንቺ ካልፈቀድሽ ማንም በአንቺ ህይወት አይገባም። አዎ ከትልቁ እኔ ስፈቅድ ብቻ ነው። ጋር ትንሽ የሚያጋጭን ፓርት ይሄ ከማን ጋር? ልክ ነሽ። ከትልቁ ልጄ ጋር ትንሽ የሚያጋጭን ፓርት ያው የእናቴ ጣልቃ ገብነት ከትልቁ ልጄ ጋር ይሰማል። ሀዊ አንዳንዴ ትንሽ ግጭት የምንፈጥረው የእናቴ ጣልቃ ገብነት ስላለ የሆነ ነገር ማድረግ ከፈለግኩኝ የሆነ ነገር ማድረግ ስፈልግ ያው መግዛት ወይም ማድረግ ስፈልግ በየትኛው በኩል እንደምሰማ አላውቅም። ያው እህቴ ስልሽ በአባቴ ወገን ላለችው እህቴ አማክራታለሁ አንዳንድ ነገር። ግን እናቴ እንዴት እንደምትደርስበትም አላውቅም። አንዳንድ ጊዜ ያው ያወራል ይመስለኛል፣ አላውቅም። የማደርገውን ነገር ስለምታውቅ ቀድማ ፕላን የምታወጣው እኮ የማን ፈቅዶላት እና እኮ እኔው ፈቅጄላት ነው የምልሽ። የመጨረሻውን አሁን ትንሽ ቅር ያለኝን እኮ ነው መስተካከል ያለበት ማን ጋር መስተካከል ያለው? አዎ በጣም ጥሩ። እኔ አንድ ሰው የሆነ ነገር ማድረግ ፈልጌ ሰምቶ አስተያየት ሲሰጠኝ አመሰግናለሁ። አስተያየትህን አልጠየቅኩህም፣ ሲያስፈልገኝ ግን አስተያየትህን እጠይቅሃለሁ ብዬ ባውንደሬን አስተካክላለሁ። ያፍርና ደግሞ በእኔ ህይወት ጣልቃ አይገባም። ገባሽ? ለምን ግን እንዲያታረጉም ሲሉኝ ቤተሰቦች ይሄን እኛ ነን የምንወስነው፣ እኔና ባለቤት የተነጋግረን እንወስናለን፣ ይሄ የኛ ጉዳይ ስለሆነ ስላቸው ኩምሽሽ ዝም
ደግሞ በእኛ ጉዳይ እንዴት እናድርግ ብለን ካልጠየቅናቸው አስተያየት አይሰጡም። የኔም ሆነ የእሱን ቤተሰቦች ለምን እኛ ስላልፈቀድን። አንቺ ካልፈቀድሽ ማንም በአንቺ ህይወት ጣልቃ መግባት አይችልም። ለምን ሊገባ ሲል ሶሪ እኔ እኮ አስተያየትህን አልጠየቅኩህም ትይዋለሽ። ጥፋት አይደለም ይሄ፣ ጋጠወጥነት አይደለም፣ ብልግና አይደለም። ሰዎችን በህይወታችን ጣልቃ እንዳይገቡ መከልከል ብልግና አይደለም። ይሄ የራስን መብት ማስከበር ይባላል። መብትን ማወቅ ይባላል። ባውንደሪ ማስመር ይባላል። እኔ የሰዎችን ባውንደሪ አልጥስም፣ ሰዎች እኔን ባውንደሪ እንዲጥሱ አልፈቅድም። አንዳንዴ የራሳችንን ስህተት ወደ ሰዎች አናርገው። እኛንን ሰዎች ወደ እኛ ገቡ ጣልቃ ከገቡ እኛንን ይፈቀድላቸው። እኔ በህይወቴ ሼም የሚባል ነገር ሰው መስመሬን አልፎ ሲመጣ ሼም የሚባል ነገር አላውቅም።